ሰላም ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ የገበያ ቢዝነስ ፖድካስት ነው። እንግዲህ የገበያ ቢዝነስ ፖድካስት የተለያዩ ማህበራዊ ኢኮኖሚያዊ ጉዳዮችን መሰረት በማድረግ ምሁራዊ አስተያየት የተሰጠባቸውን መረጃዎች ወደ እናንተ በማድረስ የተለያዩ ሀገራዊ፣ ክልላዊ፣ ዓለም አቀፋዊ መረጃዎችን በቀጣይ ወደ እናንተ የምናደርስ ይሆናል። ለዛሬ የጉምሩክ ትራንዚት ስርዓት አፈጻጸምና በተለይም ይሄ የጉምሩክ ትራንዚት አፈጻጸም በምን መልኩ ነው የሚከናወነው የሚለውን ነገር የምናይ ይሆናል። በውጭ ገቢ ንግድ ላይ የተሰማራችሁ ሰዎች እንደዚሁም በቀጣይ በውጭ ገቢ ንግድ ለመሳተፍ የምትፈልጉና የምታስቡ ሰዎች በስፋት ይሄ መረጃ እንደሚጠቅማችሁ ምንም ጥርጥር የለውም። በመሆኑም አብራችሁ እንድትቆዩ እየጋበዝኩኝ እንግዲህ የተወሰኑትን መረጃዎች ለማካፈል እሞክራለሁ። የጉምሩክ ትራንዚት ስርዓት አፈጻጸም ጭነቶች በጉምሩክ ቁጥጥር ስር ሆነው ከአንድ የጉምሩክ ጣቢያ ወደ ሌላ የጉምሩክ ጣቢያ ወይም በአንድ አካባቢ ከሚገኝ የጉምሩክ ጣቢያ ወደ ሌላ የጉምሩክ ጣቢያ የሚሸጋገሩበት ወይም የሚተላለፉበት ሁኔታ ማለት ነው። እንግዲህ የጉምሩክ ትራንዚት ስርዓት የምንለው ይሄንን የሚወክል ነው። በዚህ ጊዜ ለትራንዚት ዕቃ ዋስትና ይያዛል። ዕቃው በተፈቀደ መግቢያ ወይም መውጫ በተፈቀደ መስመር ብቻ መሄድ አለበት ወይም እንዲጓጓዝ ይደረጋል። ዕቃው የተጫነበት ኮንቴነር ወይም ተሽከርካሪ በሲል ይታሸጋል። ያ ማለት የተጫነው ዕቃ ተፈቶ ወይም ተከፍቶ የተቀነሰ ነገር እንዳይኖር ወይም የሚቀነስ ነገር እንዳይኖር በአግባቡ በሲል ይታሸጋል ማለት ነው። ከዛም ትራንዚት መስመር ላይ በሚገኙ የጉምሩክ መቆጣጠሪያ ጣቢያዎች ቁጥጥር ይደረግበታል። ይህ ማለት ፍተሻን ጨምሮ ሌሎች ዕቃው በአግባቡ ከአንዱ የጉምሩክ ጣቢያ ተነስቶ ወደ ሌላኛው ጣቢያ እስከሚደርስ ድረስ በሚኖረው የማጓጓዝ ሂደት ውስጥ ሊያጋጥሙ የሚችሉ የተለያዩ የስርቆት እንደዚሁም ደግሞ አደጋንም ጨምሮ ሌሎችም ዝርፊያዎችን ከመከላከል አንጻር በአግባቡ ጥበቃ ይደረግለታል ማለት ነው። ትራንዚት መስመር ላይ በሚገኙ የጉምሩክ መቆጣጠሪያ ጣቢያዎች ይሄ ነገር ይደረጋል ወይም የጉምሩክ መቆጣጠሪያ ጣቢያዎች ይህንን የፍተሻ አገልግሎትን ጨምሮ የዕቃው ደህንነትና እንደዚሁም ሌሎች ከዕቃው ጋር ተያይዘው ወደ ሀገር የሚገቡም ሆነ ከሀገር ሊወጡ የሚችሉ ነገሮችንም የሚቆጣጠሩና ቼክ የሚያደርጉ ይሆናል ማለት ነው። ሌላው ፓትሮል ክትትል ይደረግበታል እንደማለት ነው። ለምሳሌ ዕቃው ከአንድ ቦታ ወደ ሌላ ቦታ እንደ ኮንትሮባንድና ህገወጥ ንግዶችን የመሰሉ ነገሮች አብረው እንዳይሄዱ ቁጥጥርና ክትትል የሚደረግበት ሁኔታ እንደማለት ነው። ጭነቶች እንግዲህ ከውጭ ወደ ሀገር ውስጥ የሚገቡበት በሁለት አይነት መንገድ ነው ወይም በሁለት አይነት የማጓጓዣ ዘዴ ነው። አንደኛው ዩኒ ሞዳል ይባላል። ሌላኛው ደግሞ መልቲ ሞዳል ነው የሚባለው። እንግዲህ ዛሬ በዋናነት ፎከስ የምናደርገው ወይም ትኩረት አድርገን የምንነጋገረው በዩኒ ሞዳል እና በመልቲ ሞዳል መካከል ያለው አንድነትና ልዩነት፣ በተለይ ዩኒ ሞዳል ምንድነው፣ መልቲ ሞዳል ምንድነው የሚለው ነገር ላይ በደንብ የምንወያይ ይሆናል። ዩኒ ሞዴል ሲባል እንግዲህ የሚጓጓዙ ዕቃዎች በዕቃ ዲክላራሲዮን አቅራቢ፣ አስመጪ ወይም በወኪል ወይም የጉምሩክ አስተላላፊ ሙሉ ዕውቅናና ቀረጥ ታክስ በመክፈል ወይም በዋስትና መሰረት የሚደረጉ የጭነት ጉዞዎች ናቸው። እንግዲህ ስለ ዩኒ ሞዳል በግልጽ በዝርዝር ስናወራ ጭነቶች ከውጭ ወደ ሀገር ውስጥ የሚገቡበት በሁለት አይነት የማጓጓዣ ዘዴ እንደሆነ ቀደም ሲል ተናግረናል። እንግዲህ በዩኒ ሞዳል የሚጓጓዙ ዕቃው በዲክላራሲዮን አቅራቢው በአስመጪው ወይም በወኪሉ ወይም በጉምሩክ አስተላላፊው በኩል ሙሉ ዕውቅና አግኝቶ ቀረጥና ታክስ በመክፈል ወይም በዋስትና መሰረት የሚደረግ የጭነት አገልግሎት ወይም ወደ አገር እንዲገባ የሚደረግ አገልግሎት ማለት ነው። እንግዲህ በዩኒ ሞዳል የትራንስፖርት አሰራር ስርዓት መሰረት ትራንስፖርት ተጓጉዞ ወደ ሀገር የሚገባ ዕቃ ወይም በዩኒ ሞዳል ትራንስፖርት አግባብ ተጓጉዞ ወይም ከአንድ ቦታ ምናልባትም ከድንበር አካባቢ ሊሆን ይችላል ወይም ከወደብ አካባቢ ሊሆን ይችላል ተጓጉዞ ወደ ሀገር ውስጥ በሚገባበት ጊዜ አሊያም ከጎረቤት ሀገርም ሊሆን ይችላል። በጎረቤት ሀገር ከሚገኝ ወደብ ለምሳሌ ከጅቡቲ ወደብ ሊሆን ይችላል ወደ ሀገር ውስጥ ሲገባ የማስተባበሪያ ጽሕፈት ቤት ወይም ይህንን የሚቆጣጠረው በጎረቤት ሀገር ጉምሩክ የትራንዚት ፍቃድ ሊሰጥ ይችላል። እዛ የሚገኘው አካል የሚያደርገው ማለት ይህ ማለት በዩኒ ሞዳል ትራንስፖርት በአጠቃላይ ተጓጉዞ ወደ ሀገር የሚገባ ዕቃ በጎረቤት ሀገር ከሚገኝ የማስተባበሪያ ጽሕፈት ቤት ወይም እንደ ሁኔታው በጎረቤት ሀገር ጉምሩክ የትራንዚት ፍቃድ ከሰጠው ወይም ሊሰጥ ከሚችለው አካል በሚችለው አካል የሚደረግ ጉዞን ነው የሚያመላክተው።
በዚህም መሰረት በጎረቤት ሀገር ከሚገኝ የማስተባበሪያ ጽሕፈት ቤት ለሚሰጥ የትራንዚት ፍቃድ አስመጪው ወይም ወኪሉ ያ ማለት ይህንን የትራንስፖርት አገልግሎት ወይም የእቃዎች ማጓጓዝ አገልግሎትን የሚሰጠው አካል የሚከተሉትን አግባብነት ያላቸው ሰነዶች ወይም ቅድመ ሁኔታዎች ማሟላት ይኖርበታል ማለት ነው። የመጀመሪያው የኮሜርሻል ኢንቮይስ ነው፣ የንግድ ኢንቮይስ ያስፈልገዋል። ሁለተኛው የትራንዚት ዲክላራሲዮን፣ ሶስተኛው የማጓጓዣ ሰነድ ያስፈልጋል። ሌላው ቀረጥና ታክስ ክፍያ ተመጣጣኝ የሆነ ዋስትና ወይም የቀረጥ ነፃ መብት ካለ እንደ አስፈላጊነቱ እንግዲህ ከደብዳቤ ጋር ተያይዞ መቅረብ አለበት ማለት ነው። እንግዲህ እነኚህ ኢንቮይሶች የትራንዚት ዲክላራሲዮን፣ የማጓጓዣ ሰነዶች፣ ለቀረጥና ለታክስ ክፍያ ተመጣጣኝ የሆነ የዋስትና ወይም ከቀረጥ ነፃ የሚገባ ከሆነ ደግሞ ከቀረጥ ነፃ የሚገባ መሆኑን የሚያመላክት ደብዳቤ ይጻፋል ስንል ምን ማለት ነው? በሕጉ አግባብ በንግድ ሕጉ መሰረት ይህንን ዕቃ ከአንድ ቦታ ወይም ከወደብ ሊሆን ይችላል፣ ከጎረቤት ሀገር ካለ ወደብ ሊሆን ይችላል፣ ከድንበር አካባቢ ሊሆን ይችላል፣ ወደ አገር ውስጥ ስናስገባ ከአንድ የጉምሩክ ጣቢያ ወደ ሌላኛውም ስናካሄድ በሕጉ የተቀመጡ ድንጋጌዎችን መሰረት በማድረግ የተቀመጠ መስፈርት ነው። ስለዚህ ይህ መስፈርት የመጀመሪያው የኮሜርሻል ኢንቮይስ ሲል አሁን የንግድ ግዢው የተፈጸመበት ለምሳሌ አንድ አስመጪ ወይም ኢትዮጵያ ውስጥ ሆኖ ከቻይና አሊያም ከሌላ ሩቅ ምስራቅ ከሚገኙ ሀገራት አሊያም ደግሞ ከአውሮፓ ወይም ከአሜሪካ ለሚያስገባው ዕቃ ስምምነት የሚፈርምበት የሚዋዋልበት የዕቃው አይነት እና ሌሎች ተያያዥ ጉዳዮችን የሚፈጽምበት ሰነዶች ይኖራሉ። እነኛ ህጋዊ ሰነዶች ኮፒ አሊያም ደግሞ በሃርድ ኮፒ አሊያም በኦንላይን መልኩ መቅረብና ህጋዊነታቸው መረጋገጥ መቻል አለበት ማለት ነው። የትራንዚት ዲክላራሲዮን በሚመለከት እንግዲህ ይሄ የትራንዚት ፍቃድ መኖርን፣ ግብር መከፈሉን፣ ሌሎች ከዚህ ጋር ተያይዘው የሚመጡ ጉዳዮችን በአግባቡ ህጋዊነት ባለው አካል የተረጋገጠ ሰነድ እንዳለው ማረጋገጥ ወይም ያለው መሆኑን መረጋገጥ መቻል አለበት ማለት ነው። ከዚህ ጋር በተያያዘ ሌላኛው ጉዳይ የማጓጓዣ ሰነዶች ፍቃድ፣ ዕቃው ወደ ሀገር የሚገባ ነው የማይገባ ነው፣ ሌሎች ደግሞ የማጓጓዝ ፍቃድ ተሰጥቷል አልተሰጠም የሚለውንም ነገር በአንድ ላይ የሚያካትት ነው የሚሆነው። ስለዚህ ይሄ የማጓጓዣ ሰነድ መቅረብ መቻል አለበት ማለት ነው። የዩኒ ሞዳል የትራንስፖርት አገልግሎት ለመስጠት ወይም ለማግኘት አንድ ሰው ለመስጠት ሲፈልግ ወይም ደግሞ በዚህ አገልግሎት ተጠቃሚ መሆን የሚያስፈልግ ከሆነ እነኚህ ቅድመ ሁኔታዎች መሟላት አለባቸው ማለት ነው። ሌላው ለቀረጥና ታክስ ክፍያ ተመጣጣኝ የሆነ ዋስትና ወይም የቀረጥ ነፃ መብት ደብዳቤ ነው የሚለው። ይሄ ማለት ምን ማለት ነው? ቀረጥ የሚከፈልበት ከሆነ ቀረጥ ወይም ታክስ ክፍያ መከፈሉን የሚያሳይ ወይም ተመጣጣኝ ከገባው ዕቃ ጋር ተመጣጣኝ ሊሆን በግምት ተመጣጣኝ ሆኖ ለዛ ለገባው ዕቃ የታክስ ገቢ ወይም ለመንግስት የሚከፈል የታክስ ክፍያን መከፈሉን የሚያረጋግጥ ወረቀት ወይም ሰነድ፣ ህጋዊ ሰነድ ያስፈልጋል ማለት ነው። እንግዲህ እንደሚታወቀው ዕቃዎች ወደ ሀገር ውስጥ ከገቡ በኋላ ግምትም ይኖራል። ከተገመቱ በኋላ ነው እንግዲህ በገቢዎች የአሰራር ስርዓት መሰረት እንደዚሁም በንግድ ሕጉ በተቀመጠው ተፈጻሚ የሚሆነው ማለት ነው። ስለዚህ ወደ ሀገርም ሲገቡ ቀድሞ ለቀረጥና ታክስ ክፍያ ተመጣጣኝ የሆነ ዋስትና፣ ያ ማለት የሚገባው ዕቃ የሚጠይቀውን የታክስ ወይም ለሚገባው ዕቃ መንግስት የሚጠይቀውን የታክስ መጠን በዋስትና ተይዞ መኖሩን ወይም መያዙን የሚያሳውቅ ወይም የሚያረጋግጥ ሰነድ ያስፈልጋል ማለት ነው። በሌላ በኩል ደግሞ ዕቃው ታክስ የማይከፈልበትና ለምሳሌ ከታክስ ነፃ የሆኑ ዕቃዎችን ወደ ሀገር ውስጥ እንዲያስገቡ የተፈቀደላቸው ተቋማቶች አሉ። እነኛ ተቋማቶች የሚያስገቡት አይነት ዕቃ ከሆነ ወይም ደግሞ ለምሳሌ ኢንቨስትመንት ሊሆን ይችላል። እንግዲህ ሀገራችን በኢንቨስትመንቱ ዘርፍ የመጀመሪያዎቹ 2 ዓመታት ከዚህ ቀደም እፎይታዎች ይኖራሉ ወይም እፎይታዎች አሉ። ያ ማለት ለምሳሌ ለምርት አገልግሎት የሚሆኑ በተለይ አሁን ላይ ደግሞ የኤክስፖርት ምርትን በሀገር ውስጥ ለመተካት እየተደረገ ባለው ጥረት የኤክስፖርት ምርቶችን በሀገር ውስጥ ለማምረት የሚያስችሉ ማሽኖች የተፈቀዱ አሉ። ከታክስ ነፃ ወደ ሀገር እንዲገቡ በሕጉ የተፈቀዱ እነኛ አይነት ማሽኖች ከሆኑ ከቀረጥ ነፃ እንዲገቡ መፈቀዳቸውን የሚያሳይ ደብዳቤ ማዘጋጀት ወይም ማምጣት ወይም ለሚመለከተው የመንግስት አካል
ማቅረብና ማሳየት እቃውም እንዲተላለፍ ማድረግ ያስፈልጋል ማለት ነው። ወደ መልቲ ሞዳል የትራንስፖርት አገልግሎት ስንሄድ እንግዲህ ጭነቶች ከውጭ ሀገር ወደ ሀገር ውስጥ የሚገቡበት ሁኔታ በሁለት ዘዴ ወይም በሁለት የማጓጓዣ ዘዴ እንደሆነ ጠቅሰናል ቀደም ሲል። አንደኛው ዩኒ ሞዳል ነው፣ ሁለተኛው መልቲ ሞዳል ነው። እንግዲህ መልቲ ሞዳል በዩኒ ሞዳል የሚጓጓዙ እቃዎች በዲክላራሲዮን አቅራቢው አስመጪው ወይም በወኪሉ ወይም በጉምሩክ አስተላላፊ ሙሉ እውቅና ቀረጥና ታክስ በመክፈል ወይም በዋስትና መሰረት የሚደረጉ የጭነት ጉዞዎች ናቸው ብለን አስቀምጠናል። በመልቲ ሞዳል ግን በኢትዮጵያ ውስጥ እንግዲህ ለሚመጡ እቃዎች የተለያዩ ማጓጓዣ ዘዴዎች እንዳሉ ይታወቃል። ለምሳሌ የባህር ትራንስፖርት አለ፣ የባቡር ትራንስፖርት አለ። በመኪና ለምሳሌ ተሳቢዎች፣ እንደዚሁም አይሱዚዎችና ሌሎች የትራንስፖርት ማጓጓዣ አገልግሎትን የሚሰጡ ተሽከርካሪዎች ከወደብ ለምሳሌ ከጅቡቲ ወደብ ከድንበር አካባቢ ወደ ሀገር ውስጥ የሚገቡ እቃዎችን በጭነት መልኩ ያው እንግዲህ አገልግሎት ይሰጣሉ ማለት ነው። ይሄ የትራንስፖርት አገልግሎት በአንድ የማጓጓዣ ውል ውስጥ በመጠቀም ከመነሻው እስከ መድረሻው ቦታ የሚደርስበት የእቃ ማጓጓዣ ስርዓት ነው። ለምሳሌ በባህር ተጓጉዘው ጅቡቲ የደረሱ እቃዎች በባቡርና ወይም በመኪና ወደ ኢትዮጵያ ማጓጓዝን ሊያካትት ይችላል። ይሄ ማለት ቀድሞ ከተነሳበት ያ እቃ ከተመረተበት አገር ጀምሮ ወደቡ ላይ እስኪደርስ ያለው አንድ ፓርት ነው። ከወደቡ በኋላ ወደ ሀገር ውስጥ የሚገቡበት ሚንስ ማለት ነው። ይሄ ማለት ሁለት ትራንስፖርት አገልግሎቶችን በውስጡ የሚያቅፍ ይሆናል ማለት ነው። ከመነሻው ሀገር እቃው ወይም ምርቱ ወይም ደግሞ ወደ ሀገር ውስጥ እንዲገባ የተፈለገው ምርት ከመነሻው እስከ ወደብ ድረስ እንግዲህ በባህር ሊሆን ይችላል፣ በትራንስፖርትም ሊሆን ይችላል። ለምሳሌ በመኪና ለምሳሌ አሁን ከሱዳን ከኬንያ በትራንስፖርት የሚመጡ እቃዎች አሉ ወደ ሀገር የሚገቡ። ምክንያቱም ደረቅ ወደቦችን አልፈው በየብስ ስለሆነ ትራንስፖርቱ ለምሳሌ ከሱዳንም ሊሆን ይችላል፣ ከጅቡቲም ኬንያም ሊሆን ይችላል። ኢቭን ከጅቡቲም ባህር አቋርጠው ወደብ ላይ ከደረሱ በኋላ እነኚህ ምርቶች በመኪና ነው የሚጓጓዙት። ምክንያቱም ኢትዮጵያ ለጊዜው አሁን ላይ ባህር ስለሌላት ወይም ደግሞ ወደብ ስለሌላት እነኚህን ሀገራት የምታዋስነው በየብስ ስለሆነ የየብስ ትራንስፖርት ነው የሚሰጠው። እንግዲህ የዚህ አይነት ትራንስፖርት መቼ ነው የሚሰጠው? እቃው ወይም ወደ ሀገር እንዲገባ የተፈለገው ምርት ከተመረተበት ሀገር መጥቶ ወደብ ከደረሰ በኋላ በተጨማሪ በየብስ ትራንስፖርት ወደ ሀገር የሚገባበት ሁኔታን የሚያካትት ማለት ነው። እንግዲህ በመልቲ ሞዳል የሚጓጓዙ እቃዎች እንደ አጠቃላይ ከእቃ ዲክላራሲዮን አቅራቢ ወይም ከወኪሉ እውቅና ውጪ በኢትዮጵያ የባህር ትራንስፖርት ሎጂስቲክስ ድርጅት ወይም የባህር ትራንስፖርት ብለን የምንጠራው በተለምዶ ዋስትና መሰረት የሚደረግ ጉዞ ነው። ይሄ ማለት የባህር ትራንስፖርት ድርጅት ለዚህ ትራንስፖርት አገልግሎት እውቅና መስጠት መቻል አለበት ማለት ነው። የእውቅና ወረቀት ወይም ህጋዊ የሆነ ሰነድ ያስፈልጋል ማለት ነው። እንግዲህ እነኚህ እቃዎች ወደ ሀገር በሚገቡበት ጊዜ በቅድሚያ ስለሚከፈል ግብር በደንብ ማወቅ ያስፈልጋል። ስለዚህ ስለ መልቲ ሞዳልና ስለ ዩኒ ሞዳል ስናወራ እቃዎች ወደ ሀገር በሚገቡበት ጊዜ በቅድሚያ ሊከፈል የሚገባ ወይም የሚጣሉ ግብሮች አሉ። እነኛ ግብሮች ምን ምንድን ናቸው የሚለውን ነገር ማየት ያስፈልጋል። እንግዲህ በፌዴራል የገቢ ግብር አዋጅ ቁጥር 979/2008 አንቀጽ 85 መሰረት ሰንጠረዥ ሐመር ውሃ ላይ ግብር ከፋዩ ለንግድ የሚውሉ እቃዎችን ወደ ሀገር ሲያስገባ የእቃዎቹን የጉምሩክ ዋጋ፣ የመድን አሪቦንና የማጓጓዣ ወጪ 3% የንግድ ስራ ገቢ ግብር በቅድሚያ ለሚኒስቴር መስሪያ ቤቱ መክፈል እንዳለበት ያስገድዳል። ስለዚህ አንድ እቃ አስመጪ ወደ ሀገር ውስጥ እቃዎችን ሲያስገባ ቀደም ብለን የዘረዘርነውን የእቃዎቹን የጉምሩክ ዋጋ፣ የመድን አሪቦን፣ የማጓጓዣ ወጪን ጨምሮ 3% የንግድ ስራ ገቢ ግብር በቅድሚያ ለሚኒስቴር መስሪያ ቤቱ መክፈል ይኖርበታል ማለት ነው። እንግዲህ በዚህ አንቀጽ ንዑስ አንቀጽ 1 መሰረትም ግብር የሚከፍለው እቃዎቹ ጉምሩክ ከገቡ በኋላ ከጉምሩክ ሳይወጡ መሆን አለበት። ይህም ግብር ከፋዩ እቃዎቹን ወደ ሀገር ውስጥ የማስገባቱ ተግባር በተከናወነበት የግብር ዓመት ከግብር ከፋዩ ላይ ከሚከፈለው ዓመታዊ የንግድ ስራ ግብር ጋር የሚካካስ ይሆናል። ከዛ ላይ ለምሳሌ በዘንድሮ ዓመት ከሆነ የሚያስገባው በዘንድሮ ዓመት ከሚከፈለው የግብር ክፍያ ጋር የሚካካስ ይሆናል እንደማለት ነው። ሌላኛው በዚሁ አንቀጽ ንዑስ አንቀጽ 2 መሰረት ሊካካስ የሚችለው በአንድ የግብር ዓመት በየጊዜው የተከፈለው የግብር መጠን ግብር ከፋዩ በግብር ዓመቱ መክፈል ከሚኖርበት የንግድ ሥራ ገቢ ግብር ዕዳ የበለጠ እንደሆነ በልዩነት የታየው የገንዘብ መጠን በታክስ አስተዳደር አዋጅ አንቀጽ 49 መሰረት ስራ ላይ የሚውል ይሆናል ማለት ነው።
ስለዚህ ለዚህ አንቀጽ አፈጻጸም ለንግድ የሚውሉ ዕቃዎች የሚለው ሐረግ ሚኒስቴሩ በሚያወጣው መመሪያ ትርጉም የሚሰጠው ይሆናል ማለት ነው። ይህ ማለት አዋጁ ለሚኒስቴር መስሪያ ቤቱ ለንግድ የሚውሉ ዕቃዎችን የሚመለከት ዝርዝር የአፈጻጸም መመሪያን እንዲያወጣ ይፈቅዳል ማለት ነው። ስለዚህ አፈጻጸሙም ሚኒስቴር መስሪያ ቤቱ በሚያወጣው የአፈጻጸም መመሪያ መሰረት ደንቦቹን ተከትሎ ተፈጻሚ የሚደረግ ይሆናል ማለት ነው። ዩኒሞዳል የጭነት አገልግሎት ለማግኘት ወይም ለመስጠት የሚያስፈልጉ ቅድመ ሁኔታዎች አሉ። የመጀመሪያው ኮሜርሻል ኢንቮይስ መሟላት አለበት ወይም መቅረብ አለበት። ሌላው የትራንዚት ዲክላራሲዮን መቅረብ አለበት። የማጓጓዣ ሰነድ ያስፈልጋል። ለቀረጥና ታክስ ክፍያ ተመጣጣኝ የሆነ ዋስትና ወረቀት ስለመኖሩ ማረጋገጫ ያስፈልጋል። ከቀረጥ ነፃ ከሆነ ደግሞ ከቀረጥ ነፃ የሆነ የሚገባ ዕቃ መሆኑን ማረጋገጫ ደብዳቤ ከሚመለከተው የመንግስት አካል ማህተብን የያዘ ወረቀት ሊቀርብ ወይም የዛ አይነት ማህተብ ያረፈበት ህጋዊ ሰነድ ለሚመለከተው ለድንበር ተቆጣጣሪ የጉምሩክ አካል ሊሆን ይችላል፣ ወደብ ላይ ላለ አካል ሊሆን ይችላል፣ ለጉምሩክ ጣቢያ ሰዎች ሊሆን ይችላል መቅረብ መቻል አለበት ማለት ነው። ወደ መልቲ ሞዳል ስንሄድ እንግዲህ በዚህ የጭነት ማጓጓዣ ስርዓት በኢትዮጵያ ውስጥ እንግዲህ ለሚመጡ ዕቃዎች የተለያዩ የማጓጓዣ ዘዴዎች ይኖራሉ። ለምሳሌ እንደ ባህር፣ ባቡር፣ መኪና ብለናል። በአንድ የማጓጓዣ ውል ውስጥ በመጠቀም ከመነሻው እስከ መድረሻው ቦታ የሚደርሱበት የዕቃ ማጓጓዣ ስርዓት ነው። ይሄ ማለት ዕቃው ከተመረተበት እስከ ወደብ፣ ከወደብ ደግሞ እስከሚፈለግበት የሽያጭ ቦታ ሊሆን ይችላል፣ መጋዘኖች ሊሆኑ ይችላሉ፣ ወይም ሌሎች የሚመለከታቸው ቦታዎች ወይም መዳረሻ ቦታው ድረስ የሚደርስበት ስርዓትን የሚመለከት ነው። እና ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። በቀጣይ አጠቃላይ ማክሮ ኢኮኖሚና የሀገራችን ምጣኔ ሀብትን፣ የቀጠናችን ምጣኔ ሀብትን እንደዚሁም ዓለም አቀፋዊ ምጣኔ ሀብታዊ ጉዳዮችን የሚመለከቱ ትኩስ ወቅታዊና በጣም ጠቃሚ የሆኑ መረጃዎችን የምናደርሳችሁ ይሆናል። ከዚህ ጋር በተጓዳኝ እንግዲህ ማሳሰብ ወይም ማሳወቅ የምንፈልገው የንግድ ሕግ አዋጅ፣ ቀረጦች፣ የቀረጥ አይነቶች፣ ታክስ፣ የታክስ አይነት እና የመሳሰሉ ጉዳዮችንም እንደዚሁም የባንክ አሰራር ከባንክ አሰራር ጋር የተያዙ አዳዲስ መረጃዎች፣ አዳዲስ ሕጎች፣ መመሪያዎችንም እንግዲህ በመረጃነት የምናቀርብላችሁ መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ። አብራችሁን ስለነበራችሁ በማመስገን ቸር ተመኘን። ሰላም።